አይፎን ስልክ መሆን አለበት የተሰረቀው። እንዴት አወቅ? እዚህ ሰፈር ያሉ ሌቦች እኮ ተራ ሌቦች እኮ አይደል? ከአይፎን እኮ አይሰርቁም። እባክህ እኔ ስልኩ ምንም ከስልኩ ጋር ምንም ዴንታ የለኝም። ስልኩ ውስጡ በጣም ከባድ ፋይል አለ። በብዙ ሚሊዮን ብር ሊያስወጣ የሚችል ፋይል ነው ያለው። በሚሊዮን? አዎ። ሄጄ ልሞክር እስኪ። ወሬ ነው። ገብቼ ልሞክራ። ቤት መውጣት አልፈልግም እንዴ? ና ግባ፣ ና ለገባ። እሺ እባክህ እንደው ውለታ ከፍላለሁ። እንደው የቻልከው ሞክርልኝ እባክህ፣ ቢያንስ ፋይሉን ባገኝ። እኔ ሞክርልኝ እችላለሁ። ተረጋጋ። ለማንኛውም ልጁ የለበሰው ልብስ ታስታውሰዋለህ? አዎ፣ ጥቁር ኮፍያ ያለው ሹራብ ነው የለበሰው። ጥቁር ኮፍያ? አዎ። አይዞህ ብብቴን ነካሁት። ወይኔ! ኧረ ወይኔ! ወይኔ ብብቴ! ወይኔ! ብብትን መተዋል እንዴ? እርግብግቢቴን እምብርቴንም እንደውም የሰፈር ሰው ነው ብለው ነው ተወኝ። ታዲያ ለዶክተሩ ነግረዋል ብብት እንደመቱ? እሱማ ነግሬዋለሁ። እኔ እኮ መጀመሪያ እየኮረኮሩ ይመስሉኛል። ለካ እነሱ እየኮረኮሙኝ ነው። ዱላ ሳገሳ እኮ ነው የታወቀኝ። ኧረ ወይኔ! አይዞህ፣ ለአንተ የሚከፈሉን ሁሉ ዋጋ ከፍዬ ውጭ ሀገር ወስጄ ያሳክማለሁ። አይዞህ። እንዴ ድሮስ ሚሊዮን ብርህን አትርፌልህ ህይወትን አትርፌልህ፣ ታዲያ በመቼስ በእርዳታ አልታከም? አይዞህ፣ እኔ ግዴታዬን ነው የምወጣው። አይዞህ፣ ምችን ሁሉ አደርጋለሁ። እሺ አይዞህ። ኧረ ወይ! ኧረ ተቃጠልኩ። ወይኔ እጄ ሊፈነዳ። ምንድን ነው 10 ጊዜ እነግርሻለሁ እያልሽ ፈራ የምትሆኚ? ለራሴ አይኔን በጣም እያመመኝ ነው። ቶሎ ንገሪኝና እረፍት ላድርግልሽ። ምን መሰለሽ ለምሪ፣ የወፍጮ ቤት የሚሰራው ባይን ፍቅር ጣለኝ ያልኩሽ ሰው? አዎ። ማን ነበረ ስሙ? የቤት ስሜ ሜሽናው ነው ያለኝ። ቆይ የወፍጮ ቤት ስሙስ? የወፍጮ ቤት ስሜ ማሽሌ ነው አለ። ትክክለኛ የወፍጮ ቤት ስም ነው እንጂ ወይ ማሽሌ። ቆይ የወፍጮ ቤቱ ባለቤት ዶረስ በመታወቅ ወገኞች። ወፍጮ ቤት ስሙና ማሽሌ ወፍጮ ቤት ይላል። እሱም የኔ ነው ብሎኛል። እኔም ጠይቄው ነበር። ምን አለኝ? ወፍጮ ቤቱን የኔ እንደሆነ ማንም እንዲያቀብኝ አልፈልግም። ዝቅ ብዬ መታየት እንጂ ብቅ ብዬ መታየት አልፈልግም አለኝ። ኧረ እነሱ ወፍጮ ቤት ኮን ተደወርዶ ለምንድነው? እኔም ብዬው ነበር እኮ፣ ግን አስመጪ ከመሆን አስፈጪ ቢሆን ይሻለኛል። አስፈጪ መሆን ነፃነት ይሰጣል አለኝ። አስፈጪ ከምትሆን ቢያንስ መዛኝ፣ ሸክሻኪ፣ አበጣሪ ምናምን ብትሆን ይሻላል ነበር። የሚገርም ነው እንጂ ጭንቅላቱ ትልቅ ነው። ኧረ ጭንቅላቱ ትልቅ አይደለም፣ ትንሽዬ ነው። እኔ እሱ መስጨነቀኝ። ገንዘብ የሚገዛውን ነገር እሺ ታደርግልኛለህ፣ ገንዘብ የማይገዛውንስ ነገር? እሱ ደግሞ ምንድን ነው? ፍቅር ነው። የጀለሶች ፍቅር። አልገባኝም። አይገባም። ይኸውልህ እኔ እዚህ ሰፈር ነው ተወልጄ ያደግኩት። የጨከንኩባቸው የጨከኑብኝ ጀለሶች ናቸው። ሌቦቹ ናቸው ጓደኞችህ? ሌቦች አትበል። እነሱ ከተረፈው ላይ እንጂ ከሌለው ላይ አይደለም የሰረቁት።
እኔ እኮ ምን አስነክተኝ ነው እንደዚህ ምቅለበለበው? ወይኔ አይዞህ እና ታዲያ አንተ አሁን የተጨነከው ምንድነው? እንዳይጣሉ ፈርተህ ነው? አይደለም መጣላት አይደለም። እኔ እዚህ ሰፈር ተመልሼ አልገባም። እዚህ ሰፈር ከገባሁ ይሰቀል እያሉ ነው የሚያድሙት። መሰቀሌም አይቀርም። ምን ነው ይሄን ያህል ማለት ምን ማለት ነው? አይፎን እኮ ነው ያስመለስኩት። አይፎን ማለት ምን እንደሆነ ታውቃለህ? 100,000 ብር እኮ ነው ያወጣሁት። 100,000 ብር እኮ ነው ያዳንኩባቸው። ይሄ ማለት እኮ የሞት ወንጀል በለው እኮ የፈጸምኩት። ይሄ ያስቀለኛል። መሰቀሌም አይቀርም። መሰቀል አይቀርም። እኔማ ፍቅሬን አልገለጽኩለትም። እሱ ግን ገለጸልኝ። ምን ብሎ ገለጸሽ? አገላለጽ ብሎ አገላለጽ መሰለሽ? ንገሪኝ እባክሽ፣ አታባኪኝ። እኔ ለራሴ አሞኛል፣ እንደረፍበት። ምን አለኝ መሰለሽ? አንቺ ማለት ለኔ አንደኛ ደረጃ ነጭ ጤፍ ነሽ። በአንቺ ፍቅር እንደማረቆ በርበሬ እየተቃጠልኩ እየነደድኩ ነው አለኝ። ወይ ዘርፌ፣ የሚገርም የፍቅር አገላለጽ ነው። አልጨረስኩም እኮ ላምሪ፣ የራስ ጨርሺ። ይቅርታሽ፣ ጨርሽ በቃ። ዘርፌ ያላሳዝንሽም? በአንቺ ፍቅር እንደ ዱቄት ብናልኩልሽ፣ እንደ በርበሬ ተደለስኩልሽ አላለኝ መሰለሽ? እና ምን አልሽው? ወይ በገንዘብ የምትደራደሩበትን ነገር ብትፈት። ይሄ እኮ የብር ጉዳይ አይደለም እኮ። ብራቸውም ክብራቸውም እኮ ነው የተነካው። ወይኔ እኔ እኮ ምን እንዳንቀለቀለኝ አላውቅም። ወይኔ ምን አላርፌ ብቀመጥ። በቃ አይዞህ ትንሽ ቆይና ወደ እንዳትጨርሰው። ወደ ሰፈር ግባ ብቻ እንዳትለኝ። እንኳን እንደዚህ ተቀጥቅጭ አይደለም ብድንም ራሱ አልገባም። አንተ ግን ምን አይነት ሰው ነህ? እንደዚህ ጨካኝ ሰው ነህ? እኔ በስመ አብ። እኔ እንደ ሀሳብ ነው ቢጨንቀኝ ነው ምን ላድርግ? እንደዚህ አይነት ግፍ እኔ ላይ እንደዚህ አይደረግም። እሺ እኔ እኮ ሚሊዮኑን ብሮች እኮ አዳንኩልህ። እስቲ ቆይ በቃ እኔ ቤት እንሂድና እዛው በደንብ እናወራለን። ወደ አንተ ቤት ማለት ላጤ ነህ ወይንስ ባለ ትዳር? እስቲ እሱን ያው እዛው ሄደን እናወራለን፣ ችግር የለም። ጨረሰ ብዬ በኩራት ጀርባዬን ሰጥቼ ልትቼው ልሄድ ስል የሆነ ልብ የሚነካ ቃል ሲናገር ልቤም ቀልቤም ቀጥ ብለው ቀሩ። ምን ብሎሽ ነው በእናትሽ? ልክ ጀርባዬን ሰጥቼው ልሄድ ስል ዘርፍሽ ፍቅርሽ እንደ 100 ኪሎ ጤፍ መሸከም ቢከብደኝም ከበደ ብዬ አላወርደውም። ልክ እንደ 50 ኪሎ ጤፍ ልሸከምሽ ብዬ ቃል ገባለሁ ብሎ ልቤንም ቀልቤንም ቀጥ አላደረገው መሰለሽ? አንዴ ባይገባ ነበር የሚገርመኝ። ይሄንን የመሰለ ሮሚዮ እንኳን ለጁሊየት ያልተጠቀመላትን የፍቅር ቃላት ተጠቅሞ እንዴት ነው ውስጥሽ ማይገባው? እና ምን መለሽለት? ውስጤ በመግባቱ ውስጤ ቢደሰትም ግን የልቤን በልቤ ይዤ ከባድ የሆነ መልስ ሰጠሁት። ምን አልሽው? ኮራጀን ብዬ ጊዜ ስጠኝ ላስብበት አልኩት። አንቺ አንበሳ ነሽ። እና ምን አለሽ? ዝም ጭጭ አለብኝ። ምን ሆኖ ነው ብዬ ዞር ብዬ ሳይ አይኑ ቀልቶ በርበሬ ይመስላል እና እያለቀሰ ነበር። ጊዜ ስጠኝ ላስብበት ስላልሽው አልቅሶ ነው? እኔም እንደዛ መስሎኝ ዞሬ ይቅር በለኝ አላሰብኩበትም ነበር ልለው ስል ለካ ያስለቀሰው የኔ መልስ አይደለም። እሺ ምንድን ነው? ይሄ የሚፈጨው በርበሬ ነው። ያው ከኔ አልወጣም ብዬ ተደሰትኩ። በርበሬ
ያው በድጋሚ ለማስተዋወቅ ነው። ለአምሮት ትባላለች። ስላወቅሽ ደስ እንትን ነው እንዳጋጣሚ ሆኖ ስልኬን እንዳጋጣሚ ነው ሌቦች እግዚአብሔር ይስጥክ። አዎ ያስታውቃል። የሆነ ነገር እንትን ምን ይሆንልህ? ጁስ ይሻላል። ፓፓያ ይሻላል። ጣይ ካደረገ እንደዚህ ነው ገጠመኝ። ባለቤቴ ልጅ ከልጅነት ጀምሮ ብዙ ዋጋ ከፍያለሁ። ያስታውቃል። ዘርፌ ምን ነው ቆየሽ? በቃ ኮረስቲ እሱ ትዝ ብሎኝ ነው። እንዴት ዋሉ? ሰላም ዋሉ? በሺ ደህና ነገር መሰለኝ። ይኸው ታዋቂው አዲስ ወዳጆች የኑስ ይባላል። ዘርፌ ትባላለች። ተመላላሽ ስራ አጋዣችን ነው። ሰላም የት ነው የት ነው የማውቀው? ይሄን ፊት የሆነ ቦታ አውቀዋለሁ። የት እንደማውቀው ግን ማወቅ አቃተኝ። የት ይሆን የማውቀው? ኧረ ትዝታ ይናልኝ። የት እንዳየሁት እንዴ? ወይ የሆነ ቦታ በጣም ብዙ ቦታ እንዲመቱክ እኔ ራሱ እንዴት እንደዚህ እንደተዳፈርኩ አልታወቀኝ። ገና ለማስታወስ እየሞከርኩ ነው። አይ እሱማ ይታወቃል። ሲሞክር እንዴት እንደሆነ ለማስታወስ ሞክር። ምን እንዴት አለው? አናትና አንጎሌ ሲመቱኝ እርገብገቤት ይመቱኝ። ውይ መጥፎ ቦታ ነው የምትመቱ። ከላይ አንጎሌን ሲሉ እርገብገቤቴና ማሰቢያ ተደበላልቆብኛል። ትውስታማ አለ። እስኪ ለማስታወስ ሞክር። በታክሲ መሰለኝ ወጣ። ከዛ ወረድንና 7 ደረጃ ወጣ። አይ 7 ደረጃ አይደለም። እስኪ አስታውስ። ይባዬ በቃ ተጨንቀ ቀስ ብሎ ያስታውሳል። ይቅርብ። ሽንቴ መጣ። ሽንት ቤት ልሂድ። ሽንቴ ሳይፈስብኝ ሽንት ቤት። አይ እኮ እያስጨነኩት አይደለም፣ ግን 7 አይደለም። በቃ ተጨንቀው ሽንቴ ቆይ ዘርፌ
ስራ ይዛለች። እኔ ላሳይሽ እችላለሁ። የማይሆን ነገር አደረኩ እንዴ? አይ ኤባይ እንደሱ አይደለም። ምን መሰለህ ጭንቅላቱን የተመታ ሰው ብዙ ጊዜ የማስታወስ አቅሙ አነስተኛ ነው። ምን ኩታይልኩ ለዛ ነበር። አይ ሁለተኛ አይደለም። ጭንቀት የሚባል ነገር አይችልም። እኔ የምልህ ግን አሁን ማለት ወደ አካባቢው ወደ ሰፈሩ የሚመለስ ከሆነ እዛ ደግሞ ጉዳት የሚያደርሱበት ከሆነ በዛ ላይ ደግሞ ከገደሉት ለእኛም በጣም ከባድ ነው እና ምን አሰብክ? እኔም አንድ ነገር አስቤ ነበረ፣ ግን ላማክርሽ ፈራሁ። ምንድን ነው እሱ? አይ አይሆንም፣ ከባድ እሺ አትይም። ምንድን ነው? እንደው እስኪሻለው ድረስ አይ ይሻት እዚሁ እንደው ቢያርፍ ነው እኛም ጦስ ከምንገባ፣ ግን ከሆነ ካልሆነ ይሄ ነው ታያሳስበ። አዎ ምን ሆነሃል? ያንተን ይወዱን ባይን ህይወት ንብረት አትርፎልኝ እንዴት ነው እሺ ማለት ወረቱ ባይቶ ነው በዚህ ልክ ክፉ ነኝ እንዴ ማለት እውነት በጣም ነው መስከረም ጌታ። ፍቅራችሁ ያስቀናል። እናመሰግናለን። በጣም ቆንጆ ሚስት አለች። እድለኛ ነህ። አዎ ብዙ ሰው ነው የሚለው ፍቅራችን ብቻ ሲሆን ኑሯችን ጥሩ። ኧረ ተው ማለት ነገር እየበዛ ነው። እንዴት ይበዛል? እችን የመሰለች ሚስት እንዲሁም ሲያንሳት ነው። እስቲ ቁንጅናዋ ብቻ ሳይሆን ባህሪዋ መልካሟም የተመሰከረላት ነች፣ ተባረከች ነች። አንድ ሰበር ዜና አለ። ደስታ ዜና እንትን እኮ ነው። በኋላ በተናግሩኝ አይሻልም? ማለት ትውስታዬ ሲመለስ ችግር የለውም። ከረሳሁም እንደምንለው እሺ፣ እንደዛ ከሆነ ሽንቴን ሸንቼ ልምጣ። ሽንቴን ታሳይ። አሁን ሸናል ሻና ወይኔ የመርሳት እኮ ቅልቅል እኮ ነው። እሺ ነገር ያው በስንት ልመና በስንት ጭቅጭቅ ባለቤት የለምኛት እሺ ብላለች። እስኪሻል ድረስ እኛ ጋር ትንሽ አረፍ እንድትል አንቺ ምንድን ነው ካየሽን ጀምሮ ጆፌ ጥለሽብኛል። አንቺ ወደሽ ምናምን ብቻ እንደ እኔ ሰርባንት አይመችም። የሚወደድ ባጣ እንዳንተ አይነትን መቼም አልወድም። እና ምንድን ነው ታዲያ አፍጠሽ ውስጤ ድረስ መታየኝ? የሆነ ቦታ አውቃለሁ ልበል፣ የት እንደማውቅ ግን ጠፋብኝ። አይዞሽ ከወር ጉዳይሽ ጋር አንድ ላይ ይመጣልሻል። ምን ትመስላለች ፈጣጣ። በወንጀልኛ ጊዜ ወስዶብኝ ይሆናል እንጂ ማስታወሴማ አይቀርም።
ምን አይነት ድርሰት ነው የጻፈው? ምን ድርሰት ብቻ ትወናይ ሳላስደምምሽ ምን ማስደመም ብቻ አስገረምከኝ እንጂ ቆይ እንዴት የሚያስደል ነው እዚህ ታሰብ ይመጣል? አይውጪ ተከበሩ የድርሰቱ ዋናው ዓላማ መጀመሪያ ያንቺን ባህል ማጥራት ነበር። ከዛ ከጓደኞቻችን ጋር ተነጋገርንና ስልኩን ለመስረቅ ተስማማን፣ ተላከ። የባተን ሳምሰል ተነስቷል። አይነ ሰማራሽ ነው የተነሳው ሰዎች ነው። ላውሪ በእናትሽ ዝም ብለሽ ነው። የባተን ስቶሎ ነው ይጻፍ ቆይ ትንሽ
ረብሻ ነው የተነሳሁት። እኔ እኮ ሰጣሽ ያሉማት እንዲህ ደንግጬ ስወጣ የለሽ። አይ ጩኸቱ ቀስቅሶኝ እኮ ነው። በዛ ላይ እዚህ ስመጣ እየተሰቃየ ነበረ። በዛ ላይ ደግሞ ወተት ሲለኝ ወተት ላመጣለት ወጭ ምን ብቻሽን ተሰቃይሽ ማለት ተስቀስቀሽ? አይ ደክሞ ሆኖ ስለነበረ ስትኔት በጣም ነው የሚያሳዝነው። ከዛ በሚሽ ተስቀስቀ
ያው እንግዲህ ሩስ በነበረን ቆይታ እንግዲህ እኔም ደስተኛ ነኝ፣ ባለቤቴም ደስተኛ ነች። በጣም እናመሰግን። ደስ የሚል ጊዜ ነበረ። ልንለያይ ነው እንግዲህ በአንዳንድ ነገሮች የሆኑ ዘንድ ብር አካውንት አስገብቼልሃለሁ። ምንም ያሳስበ ነገር የለም። ያው በሰፈር አካባቢም ያሉ የጓደኞች ሁኔታ ሰላም ወርዷል። ሁሉም ነገር ተስተካክሏል እና ደስ የሚል ቆይታ ነበረን። በመለያየታችን ብናዝንም ያው ግዴታ ሰላም ስለወረደ ተናገለ። ችግር የለም። ምን ነው ችግር አለ? ችግር የለም። ተላምጃችሁን ልለያችሁ ስል ውስጥ ያነባ አለቀሰ፣ በሰበሰ። ይኸውልህ ምን መሰለህ የሰው ልጅ በቃ ምን አውቃለሁ እንግዲህ ሽንት ቤት ገብቶ ይሆናል። ስመጣ አጣሁት የለም። እንደዚህ ተሽሎት ማለት ነው እንግዲህ እሱን የምናውቀው እሱ ሲመጣ ነው። ምን ሆነሃል? አብረን ያላደርን አስመሰልከው እኮ አንተ ደግሞ። እኔ እኮ ይፍካ እንኳን አብሬሽ አድሬ እኮ አብሬሽ ኖሬም እኮ ልጠብቅሽ አልቻልኩም። ሁሌም አዲስ ነሽ። ምን ችግር አለ እንዴ? እኮ ባለትዳር ሚስት ነሽ እኮ ምን ችግር አለ? እንታው በቤቴ ደግሞ የፈለኩትን ማለት እንዴ? ፍቅር ይኩፍ ያመጣ ወይኔ ወይኔ በገዛ አድርገሽ ታርጊብኛለሽ። ይሄ እኮ ትልቅ ድፍረት እኮ ነው፣ ትልቅ ቅሌት። የምርህን ነው ግን እንደዚህ የምትሆን? እንዴት እቀልዳለሁ? የገዛ አድርገሽ ላይ እኮ ቺ ስታረጊ እኮ ባይኔ በብረቱ ላይ ያየሁሽ። ይሄ እኮ ትልቅ ቅሌት ነው፣ ትልቅ ውርደት ነው። የምርህን ነው ግን እንደዚህ እየተቃጠልክ ያለው? እንዴ መቃጠሌን፣ መጨሴን፣ መንጨርጨሬን፣ መክሰሌን እስካሁን አላወቅሽ? ቆይ እኔ እንዴት ላቅ እችላለሁ? አፍንጫሽ አይሰራም? አልሸተትኩሽ? ቃጠሌ የጥብስ ስጋ ያራራ የደበለ ስጋ አይሸትሽም? አንተ ገናውን ሸተተኝ። አያኑስ አንድ ነገር ልንገርሽ፣ ከዚህ በኋላ ሊስምሽ ሊያሽኮረምምሽ ከሞከረ አንድ ጄሪካን ሙሉ በረኪና ሻት አድርጌልሽ ሲጥ ነው የምልልሽ። ውይ የኔ ፍቅር ሌባ
የኔ እናት እንደው አሁን ፊልድ ቤት ያቆፍሽ ነው አይደል? ሁሌ እየተነሳ ፊልድ አንድ ቀን እንኳን ቦታና ጊዜ ሰጥተኝ በቃ ደግሞ ጉልሽ እንዴ በቃ የመጨረሻዬ ነው ብያቸው ነበር። አልሄድም ብያቸው ነበር። ከባለቤቴ ይበልጥ ነገር የለም ብያቸው ነበር። ምን ላድርግ ቢያል በቃ የመጨረሻ ነው። ሁሌ መጨረሻዬ ነው። በቃ የገባሁትን ቃል አከብራለሁ። የመጨረሻ መርቀሽ ቢበዛ 2-3 4 5 ቀን። እሺ ስንት ቀን ነው ቆየው? 3 ቀን 5 ቀን ነው። ምን ትናፍቂኛለሽ? መርቀሽ በሰላም ደስ ይላል። ወይ የኔ ፍቅር ቶሎ ብለና ሄዷል። አሁን ሸኞት እያልኩህ አይደል እንዴ? ኡፋ አይመለስም። ቶሎ በል ናፍቀኸኛል። ቶሎ በል እሺ፣ በቃ ቶሎ በል እሺ። አረፈድኩልኝ። አንድ ፈለግሽ አላረፈድሽም፣ ግን ደውልሽ ነበር። ገዛው ቃል ነበር። አይ ኤባ ፊልድ ስለወጣ አንቺ እንደዛ እንድታርፊ ፈልጌ ነበር። እንዴ ከመቼ ጀምሮ ጋሽ በሌሉበት ብቻሽን ትቼሽ? እልሽ አዳምጪ። እኔ ለአንድ ለ4 ለ5 ቀን 3 መጣ ድረስ ሲስታጋል መስዋስ አራላም በእት እንዳይልሽ ነበር የነገርሽኝ። አዎ እንዳቴ ማርጓደኛ ልጅ ነገርኩሽ። እዛ ላይ ፈልጌ ነበር። ይልቆ ደሞሽ ልስሽ ደሞስ እኮ ከለቀቀሽ ሰጥሽ ነበር። ረስተሽ ነው ማለት ነው። ከፈልግሽ ሁለተኛውን ሞል ጨምሬ እሰጥሻለሁ ብዬ ነው። ለምን ይገደና ነሽ? ሰላም ማለት ነገርኩሽ እኮ። ምን ሆነሽ ነው?
ዳውልኝ ሻወር ውስጥ ይልግባ ለምን እንደላይገሩ ይሞከድን ባልታጠብ ነበር። ዛሬ የኛ ምሽት ነው። ቆይ ምን ታገኘ? ዛሬ ደግሞ ለየት ብለሃል። ዛሬ ዓለማችንን ነው የምንቀዳው። ይኸውልሽ ከላይ አንገታችን ቀይ ልብስሽን ትለብሻለሽ፣ ፏ ብለሽ ትመጫለሽ። የሆነ ምሽት ነው የምናሳልፈው። ይህ መንፈስ የሆነ ሰውዬ እያለ ቤት በኩል ነው ደግሞ ፈታ የሚባለው። ለ3 ለ4 ለ5 ቀን ያመጣ ማለት ነው። እና እሱማ ሁሌ ሲል ለ5 ቀን እያለ ነው የሚሄደው፣ ግን በየ3 ቀኑ ይመጣል። ሲያስጠላ። በቃ እኔ ለብቻ ፏፏ ልበል ሶስት ሚሊዮን ነው እንዴ? እንዳቆይ መጣሉ አለ በዚያ የፈጠነ ሳሙና አለልህ? እሺ ታጂ ነው ልምጣ እንዴ? አባ ናይ ሌባ ማነው? ሰርፕራይዝ ማለት ይሄን ሰርፕራይዝ ነው። ሰርፕራይዝ ነው። ምን አልተሳካልኝም ማለት ነው? በሰርፕራይዝ ልትኝ የለሽም? አይ እንዴት መጣ? ምን አይነት ሰርፕራይዝ ነው ይሄ? ይኸውልሽ እንዴት መጣሁ መሰለሽ? እንዴት አለ ማለት አሁን ሄደህ አሁን መጣ በዚህ ፍጥነት ብዬ ይኸውልሽ እንዴት መጣሁ መሰለሽ? ቢሮ ገብቼ ፈርሜው ነገር ከጨረስኩ በኋላ አለቃዬ ምን ይላል መሰለሽ? በቃ ዛሬ አትሄድም መንገድ ዝግ ነው አይሆንም ብሎ ማለት መሰለሽ? እኔ ደግሞ ደስታዬ መቋጠር አቃተኝ። ስሮጥ መጣሁልሽ። ምን ሆነሻል? እየተንቀጠቀጥሽ እኮ ነው። ታውቀሻል አንቺ እንዴት ነው የማልንቀጠቀጠው? ደፍተኝ ነበር እኮ። ወደ ውስጥ ነው። በመቅረቴ ያልተደሰትሽም? አረ በጣም እንጂ ደስ ያለኝ ያው ድንገተኛ ደስታው ስለሆነ አስደንግጦኝ ነው። አዎ አንዳንድ እኮ ድንገተኛ ደስታዎች ያስደነግጣሉ። የሚበላ ላምጣልኝ? ባዶ አፈን መቼስ ርቦሃል? አይ ምንም አራበኝ። አረ በቃ እሺ፣ ድስቱን ላሙቀው። እሺ ወጡን ልጣደው። አይ እኔ በልቻለሁ። እኔ በቃኝ። እኔ ብዙ አራበኝ። ምን የውሃ ድምፅ ነው የሚሰማኝ? ሻወር ቤት እኮ ነው የሚታጠብ ሰው አለ እንዴ? የምሳው አረ ሰው የከኔ እናንተ ዋ እንትን ብላ መታነ ልዝጋው። እሺ ኧረ እንደውም እንኳን መጣች ተገላገልኩ። እኔም ትንሽ ቀለል ሊለኝ ብታጠብ ይሻላል። ትታጠብ ሁላም ቀላ
ሻለኔ እኔ ሙቋ እንደማድረግ ታውቂል እንዴ? ያትወድም ለካ ያገፈዘልክ አይ ችግር አይ ሻሙና አባታችን ይሻለናል። ይኸው ድንገት መጣ። ወይኔ ጉድ! ቤት አባቴ ይሮጣል። ወይኔ ምን ውስጥ ነው የገባሁት? እኔ አላቅልም። በኮርኒስ እንዲወጣ እንዴት በኮርኒስ? እኔ ድመት ነኝ እንዴ? ለዋይት ነኝ በኮርኒስ ሞተው? ለዛሬ ከፈለክ ድመትም ሁን አይጥም ሁን ብቻ ውጣና ከዚህ እሺ ቢያንስ በወያጅ ሳሙናዬን ቢያንስ ልለቅለቅ። ይሁዲ ዛሬ ተበላው። በዚህ በምን ሰዓት መለቀቅ ያምራል እንዴ? የራሱ ሻወር መግባት ፈልጓል። ከናቱ ውጣ። ወዴት ልውጣ? ይዤ ከምለጠለጥ ባለቀለቅ ነው ይሻላል። ወይኔ ቅሌት ዛሬ ወይኔ ቅሌት። አቤት በቃ ከመኪናው ሻንጣይ ነጭልኝ ረስቼው ነው። በቃ ሀሳቤ ቀይሮ ምክንያቱም ደግሞ ታጥፎ ይቅርት ላይ ነበር። David?
አቤት ቢጃማ የት ነው ያለው? ቢጃማ ችግር የለም ያለበት መስሪያ ብቻ ነገር አረፍ በይ። አይ አልቀመጥም። እንደውም አንድ ሀሳብ መጥቶልኛል። የፊልድ የቀረበትን ምክንያት በማድረግ ለምን ውጭ አልቀረችም? እንደዛው ሲል እንዴት ነው ልሂድ ይሻላል። ደው የምስጋ ደውለልኝ እሱም ሰርፕራይዝ አደረገው። አናፈቀሽም? አናፈቀኝ ደግሞ ምን ይናፍቀኛል? ጨዋታው ምኑ ይናፍቀኝ እኮ ነው። በሩን እኮ አልቆለፍሽው። ቀጥና ብዬሽ አይ ቢሆን ቆልፍ ሻል ግን እኮ ቶሎ ይመጣል። አይ ይታወቃል፣ አይታወቅም። ምን ነው? ቦርሳዬን እኮ አልያዝኩትም። ታዲያ ቦርሳ ምን ያደርግሻል? ቅርብ እኮ ነው የምንሄደው። ቦርሳ ሳልይዝ ምን ችግር አለው? ግን እኮ ዛሬ ይደብረኛል እንዴ?
እንደ ወንድ ባሉጂ ቦርሳዬን ልውጣ ላምሪ ቁልፍ ነው። ፍጠን፣ ሰውዬው ሳይነቃ አይቀርም። እሺ ቶሎ በል። አልወጣለሁ። ቁልፍ ሂዳ ቁልፍ ነሽ። ቆይ ምን አይነት አሰራር ነው የምትሰሩት? ፊልድ ትወጣለህ አላችሁኝ፣ አሁን ደግሞ መልሳችሁ ቀርቷል አላችሁ። አሁን ደግሞ ድጋሚ አዳማ ደርሰና ማለት ነው ማለት ነው። እኔ ከቤተሰብ ጋር ፕሮግራም ይዤ አይ ንገረው፣ የማይሆን ነገር ነው ንገረው። አዎ ንገረው። ትቀዳላችሁ እንዴ? ይኸውልህ አሁን እንዳትወጣ እሺ? የታች ቆሞ ሊጠብቀኝ ነው። አሁን ከወጣ ያይሃል። እሺ ትንሽ ቤት ትወጣለህ። ቁልፉን ሴት ላድርግ። ቆልፍና በሩ ስራ አስገብተህ መረጋገጫው ስል እስከ መቼ ነው እንደዚህ በድብብቆሽ የምንቆዩ? በቃ የሆነ ውሳኔ ወስ ማለት ምን አይነት ውሳኔ? በቃ እንግደለውና እንወያይበታለን። እሺ አራሳቱን እሺ እንወያይበታለን። ንገረው። በቃ የማይሆን ነገር ነው እንዴ? አዳማ ደርሰና ምን ማለት ነው እንደዚህ አይነት ነገር? በቃ ንገረው። እንደውም አይሆንም። በቃ እኔ ኖ ፕሮግራም አለ ብዬ ነግሬዋለሁ። በቃ ተነጋገር። ምን አይነት ዕዳ ነው ባካችሁ? በቃ ትቼዋለሁ። እንደውም ምን እባክሽ ድንገት ነው የሆነ ምን አሁን ደውለው አዳማ መሄድ አለብህ ይሉኛል እንዴ? እኔ ከአንቺ ጋር ፕሮግራም እንዳለኝ ደግሞ ነገርኳቸው። አልችልም አልኳቸው። እና ምን ችግር አለው ታዲያ? አዳማ ቶሎ ደርሳት መጣ እንዴ? የኔ እናት አንቺ እንደዚህ እንድትጓጊ እንድትዘጋጅ አድርጌሽ። የኔ ፍቅር እኔ ጭራሽ አይደብረኝም፣ ግን ማታ እንዳትቆይ። የኔ እናት አንቺ ቅር አይልሽም? አይደብረኝም አልኩህ እኮ። ግን ይኸውልህ ሚስት በጉጉት ነው የምጠብቅሽ። ማታ እንዳትቆይሽ ማሬ። እሺ አመሰግናለሁ ፍቅር። ቻው። እሺ ግቢለት።
እኔን እንደማበረታታት እኔን እንደማደፋፈር ጭራሽ በርትታ ታስፈራራኛለህ? ሽንታ እንዴት አልፈራም? እኔ በቃ ፈሪ ነኝ በተፈጥሮ። እንኳን የገደልኩ ሰዓት እኮ በቃ እየቃዠሁ 2 ቀን አልተኛሁም። ወንድ ልጅ አይደለ እንዴ? አባቱን ቦቀቦቃል እና ወንድነት ለሬሳ ነው? ለዛ ነገር ነው እንጂ እንዴ! ኧረ ተይ። ሰማኛል። አሁን አንድ ይሆናል። ይሄን ፍራቻህን የምትንቦቀቦቀው ነገር እዛ ቆምልኝ። እንዴት አባቴ ላቁ? የሰው ነፍስ አጥፍቼ። ኧረ ወይኔ! ያንተ ፍርሃት ከስር አይደለም ወደ ስር ነው የሚከተል። ወደ ስር ከገባንም አለቀልን። እኔ ስር የሚባል ነገር እንዴት እንደምፈራ የታሰሩ ጓደኞቼን እንኳን ጠይቄያቸው አላውቅም። በዚህ ፍርሃት ከቀጠልክ እነሱ መጥቶ ይጠይቁሃል። አስበው እስቲ ከናስከሬኑ ብንያዝ ስንት ዓመት እንደሚፈረድብን። ይልቁን ቆፍጠን በል ወንድ ልጅት። አላውቅም። የእድሜ ልክ ጽኑ እስራት። በስመ አብ ወልድ። እኔ እድሜ ልክ እስር ቤት አይሆንም ጨራሽ አይሆንም። ይኸውልህ ያለነው ፎቅ ላይ አስክሬኑ እንደዚህ በቀላሉ ይዘን መውጣት አንችልም። ወይኔ ጉዳችን! እና ከና አስክሬኑ የሚያዝ ነው ማለት ነው። አሁን አንድ አማራጭ ብቻ ነው። አሁን ነገር እናደርጋለን። መያዝ የለብንም በፍጹም። ምን አይነት ነገር?
እንዴ ጋሽ ሄደሃል አላሉኝም ነበር እንዴ? ተመለስኩኛ። ምነው መመለስ ያናደደሽ? ያናደደኝማ ጋሽ በሌሉበት እዚህ መገኘትህና እና ምን እናማ የት እንዳየው ማስታወሴ ሲገጣጠምልኝ ተናደድኩ። በደንብ ተናደድሽ? እሺ ጭስስ በላት። ምንም አታመጭ። ምንም አላመጣም አይደል? እሺ ጥሩ፣ አሁን ልግባ። ስራሽን አልፈሽ ማሰሪ ከሆነ ይኸውልሽ አሽቀንጠሬ ነው ማሰጠሽ። እሰይ ጭራሽ ማስወጣት ማስገባትም ላይ ደርሰሃል። እዛም በላይ ነው። ላምሪ ተነሳሽ ነው? አዎ ብዙም አልወሰደኝም ነበር። በእንቅልፍ ነው ወይስ ወጥተህ ተመልሰሃል? በእንቅልፍ ልብሻል ነበር። ተነስቼ ነበር። ግን ሽንት መጣ? ያቺ ገርዳሜ መጣ ነው። ምን አይቼ? አዎ ምን ነው? ወይኔ እንዴት ትታያለህ? ቆይ ምን ነው? አዲስ ስራ እንኳን በስልጣት ማለት ለምን ትለኛለህ እንዴ? እሺ አሁን ፍሪጅ ውስጥ ያለው ሁሉ ማውጣት ጥላሃል አይደል? ማታ አረ የተወሰነ አለ፣ ሁሉም አልተጣለም።